ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በሰሞኑ ወቅታዊ ጉዳዮች እንደዚሁም በአገዛዙ የተለያዩ ባለስልጣናት እየተባሉ ያሉትንም መነሻ አድርገን ከአርበኛ ሞገስ አባራው የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ የፖለቲካ ጉዳዮች ኃላፊ ጋር ቆይታ እናደርጋለን። በጣም አመሰግናለሁ አርበኛ ሞገስ። አመሰግናለሁ መሳይ እኔንም ስለጋበዝከኝ። አብይ አህመድ በየሚዲያው እየሄዱ የሚናገሩት እናንተንም የተመለከቱ ነገሮች አሉ። ባጫ ደበሌም እንደዚሁ ቤተ መንግስት ባዶን ብታገኙት ራሱ መግባት አትችሉም አቅም የላችሁም የሚል ያነሳው ነገር አለ። እሱ ላይ እንወያያለን። የምጀምረው ከናንተ ወቅታዊ አቋምና ቁመና ጋር የተያዘ ነው። ምን ላይ ነው ያላችሁት? በአውደ ውጊያ፣ በስልጠና፣ በህዝባዊ ውይይት ምን እያከናወናችሁ ነው ያላችሁት? እንደ አማራ ፋኖ ብሔራዊ ንቅናቄ የራሳችን ድርጅት አለ። ይሄ ድርጅት የአማራ ህዝብ ትግልን በማስተባበር በመምራት የመሪነት ሚናውን በመወጣት አጠቃላይ በወታደራዊ በፖለቲካዊ በዲፕሎማሲ በሁሉም ዘርፎች እየሰራ ያለ ድርጅት ነው። ይሄ ድርጅት ከብዙ ዋጋ ከብዙ መስዋዕትነት በኋላ ምናልባት ለዘመናት የአማራ ህዝብ ድርጅት አልባ የሚሰባሰብበት ቤት አልባ ሆኖ ቆይቷል። ይሄ ድርጅት ከተወለደ በኋላ ለመውለድ ብዙ ትንቅንቆችን አድርገን ግን ከተወለደ በኋላ ድርጅቱ ብዙ ስራዎች እየተሰሩ ነው የሚገኙት። አሁን ላይ በአማራ ፋኖ ትግል እዝና ሰንሰለት አለ፣ ተቋማዊ አሰራር አለ፣ መርህ አለ፣ ህግ አለ፣ መመሪያ አለ። ከላይ ወደ ታች የሚወርድ አሰራር አለ። ከታች ወደ ላይ የሚሰበሰብ የስራ ሪፖርት አለ። ከላይ ወደ ታች ደግሞ የሚወርዱ የስራ የተቆጠሩ ስራዎች ይሰጣሉ እና ይሄ በተቋማዊ አሰራር ውስጥ አንድ ያመጣ ነው ለውጥ ነው። አጠቃላይ በዚህ ወቅት ትግል እንደ ድርጅት ወይም ደግሞ አጠቃላይ እንደ አማራ ፋኖ ወቅቱን በመጠቀም አንድ፣ ሁለተኛ ትግል ለማሳጠር ወሳኝ ጊዜ ላይ በመሆኑ ጠላት ከደረሰበት ኪሳራም አንጻር ወሳኝ ምዕራፍ ላይ ነው የምንገኘው። ይህን ግምት ውስጥ ያስገባ በርካታ ስራዎች እየተሰሩ ነው የሚገኙት። ድርጅታችን በሁሉም እዞች ማለት ይቻላል በሁሉም እዞች ሰራዊታችን በወትሮ ዝግጁነትና በበቂ ቁመና ላይ ነው የሚገኘው። በተለይ ደግሞ በወታደራዊ በኩል ወቅቱን የጠበቁ ስራዎች እንዲሰሩ እስካሁን ከተሰሩ ስራዎች የበለጠ ምናልባትም ወደ መጨረሻው ድል ሊወስደን የሚችሉ ዝግጅቶች የተደረጉ የሚገኙት ሰራዊታችን የወትሮ ዝግጁነት ሙሉ ቁመና ላይ በስልጠና በወታደራዊ አቅም በማድረግ አቋም በተኩስ አቋም እና በብዙ ሁኔታዎች በበቂ ቁመና ላይ ነው የሚገኘው። ይሄ ጠላትን ለማጥቃት ጠላትን ለመደምሰስ የቀረውን እንጥፍጣፊ የስርዓቱን ሰንሰለት ሙሉ በሙሉ በጥሶ ወደ መቃብር ለማውረድ በከፍተኛ ዝግጅት ላይ ነው የምንገኘው። ብዙ ጉዳዮች ወታደራዊ ሚስጥሮች ስለሆኑ በተለይ ደግሞ ወታደራዊ ስራዎች በስራ ነው የሚገለጡት እና ብዙ ጉዳዮች በስራ የሚገለጡ ይሆናል። እንደ ፖለቲካ እና እንደ አስተዳደር ዘርፎች በብዙ ስራዎች የተሰሩ ነው የሚገኙት። ካሁኑ ነጻ የሚወጡና የወጡ አካባቢዎች ላይ የሲቪል አስተዳደር መዋቅሮች ጊዜያዊ መንግስት የምንላቸው ጊዜያዊ አስተዳደር የምንላቸው እነሱ እየተዘረጉ ነው የሚገኙት። በሌላ መልኩ ደግሞ ነጻ በወጡ እና ነጻ በሚወጡ ቀጠናዎች አስቀድሞ እቅድ በማዘጋጀት ቅድመ ዝግጅት በማድረግ ሰፊ ስራዎች እየተሰሩ ነው የሚገኙት። ወቅቱን ተጠቅመን በአጠቃላይ የሚሰሩ ስራዎች ላይ በትኩረት ድርጅታችን እዝና ሰንሰለቱን ተጠቅሞ እቅድ ከላይ ወደታች እየወረደ እና ከታች ደግሞ እየተናበበ በየዘርፉ ብዙ ስራዎች እየተሰሩ ነው የሚገኙት። ፈጣሪም ከኛ ጋር ነው። ባለን ዝግጁነት ልክ በተሸከምነው ፍትሃዊ ጦርነት ልክ ወይ ምክንያታዊ በሆነው ጦርነት ልክ ወደ መጨረሻው ምዕራፍ እየተጠጋን ነው የሚል እምነትና ግምገማ ነው ያለን። በዚህ ልክ የተዘጋጀን ነው የምንገኘው። አርበኛ ሞገስ፣ በዚህ ሰሞን ነው የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ ሰብሳቢ አርበኛ ድርሳም ብርሃኔ አንድ መልእክት አስተላልፎ ነበረ። በመልእክቱም በቀጣይ ሊኖር የሚችለውን ነገር ጠቋሚ ነው። ከተሞችን በምንቆጣጠርበት ጊዜ ዲሲፕሊን ባለው ሁኔታ ስርዓት ባለው መልኩ ነገሮች እንዳይበላሹ፣ የህዝቡ ሰላም እንዳይደፈርስ፣ ንብረቶች እንዳይዘረፉ የፋኖ ታጣቂዎች ጥንቃቄ እንዲያደርጉ ከወዲሁ መመሪያ ማሳሰቢያ የተላለፈበት መልእክት ነው ከአርበኛ ድርሳም ብርሃኔ የሰማ ነው። እንደው ምን ማለት ነው? ከተሞችን ስትቆጣጠሩ እነዚህ ነገሮች ማድረግ ይጠበቅባቸዋል ሲባል በቀጣይ የሚኖረውን ነገር አመላካች ይሆን? ምናልባት አስቀድሞ ብዙ አካባቢዎችን እየለቀቀ ያለበት ሁኔታ ለጠላት የአቅም ውስንነት ስለገጠመው የአቅም መዳከም ስለገጠመው እሱ አንድ ነገር ነው። ተጨማሪ ቀውስ ወይም ተጨማሪ ጦርነት ለመፍጠር ኃይሉን ወደ አንድ አካባቢ እያከማቸ ነው የሚገኘው። ያለውን እንጥፍጣፊ ወይም የቀረውን ኃይል በፋኖ ተመቶ የተዳከመውን ኃይል ወደ አንድ አካባቢ እያሰባሰበ ነው የሚገኘው። በዛችን ሰብሳቢ የተላለፉ መልእክቶች በተለይ ተቋማትን ከመጠበቅ ጋር የተያያዘ አስቀድሞ ማለት ነው እንግዲህ ነጻ በሚወጡ ቀጠናዎች እና በወጡ ቀጠናዎች ወይም አካባቢዎች
ሰራዊታችን ዲስፕሊን ያለው ስርዓት ያለው በመመሪያ የሚገዛ ሰራዊት ነው። በነገራችን ላይ ብቁ የሆነ ሰራዊት የተገነባ እና ስርዓት ያለው ለህልውና የሚታገል ህዝቡን የሚያከብር ሰራዊት ነው። አካባቢዎች መንግስት አልባ አስተዳደሮችን ማቋቋም እንደሚያስፈልግ የተሰጡ ማሳሰቢያ፣ በሌላ መልኩ እንደዚሁም ደግሞ ተቋማትን መጠበቅ ላይ የተሰጡ ማሳሰቢያዎችና አቅጣጫዎች አሉ። እሱ አጠቃላይ ከዙ ሰብሳቢ ከአርበኛ ድርሳን ብርሃኔ ጀምሮ እስከታች እስከ ሻለቃዎች፣ በዚሁ ደግሞ በትይዩ በሲቪል አስተዳደር በኩል እስከ ቀበሌና እስከ ወረዳ ድረስ እየወረዱ ያሉ መምሪያዎች አሉ። በእቅድ ነው የምንመራው። ዶች እየወጡ ከላይ ወደታች የሚወርዱበት ሁኔታ አለ። በዚሁ አጋጣሚ ግን ጠላት በተለይ ቦታዎችን እየለቀቀ በአካባቢው ሚዘርት ሀይል እያሰማራ ፋኖ ዘረፈው ለማለት ተቋማትን ለማውደም ፋኖ ተቋማትን አወደም የሚል ፕሮፓጋንዳ ለመስራት እና ህዝቡን ሽብር ውስጥ ለመክተት የሚሰራቸው ስራዎች ስላሉ እሱን ለመቆጣጠር አስቀድመን የምንሰራቸው ስራዎች አሉ። እነዚህን በመከላከል ደረጃ ህዝቡ ነቅቶ ተቋማትን እንዲጠብቅ፣ አካባቢውን እንዲጠብቅ፣ ለፋኖ የኋላ ደጅን እንዲሆን እና ማንኛውንም መረጃ ለፋኖ እንዲሰጥ በእነዚህ ጉዳዮች ላይ ለህዝቡን ጭምር የተላለፉ ጥሪዎች አሉ። በሌላ መልኩ ሰራዊታችን የአማራን ህዝብ ህልው ካደረገ በኋላ ወይም የአማራን ህዝብ የህልውና አደጋ ከመከተ በኋላ አገር ለመጠበቅ ራሱን ያዘጋጀ ሰራዊት ስለሆነ ለግዳጅ ነው የሚንቀሳቀሰው። ስለዚህ አካባቢዎች እና ነጻ ቀጠናዎች በህዝብ አስተዳደር ወይም በጊዜያዊ አስተዳደር በዛ በልኩ እንዲተዳደሩ እና ተቋማት እንዲጠበቁ የተላለፉ መልእክቶች ይኖራሉ። ምናልባት እነዚህ ጉዳዮች እውነት ነው አመላካችነት አላቸው፣ ነገ ሊፈጠሩ የሚችሉ ጉዳዮች። አሁን እንደ ፋኖ የምንሰራው ነገር ወቅታዊ አስተላለፎችን እንገመግማለን፣ ቀጠናዊ ሁኔታዎችን እንገመግማለን። የራሳችን ዝግጁነት እንዳለ ሆኖ የራስ በቅነት እንዳለ ሆኖ እየተፈጠሩ ያሉ የጠላት አስተላለፎችን እና ሌሎች ኃይሎች አስተላለፎችን መሰረት በማድረግ የምንሰራቸው በስጋት ደረጃም ስጋቶችን ለመቅረፍ የምንሰራቸው ስራዎች ይኖራሉ። አስቀድሞ ስጋቶችን በመተንተን በሌላ መልኩ ደግሞ መልካም አጋጣሚዎችን በአግባቡ በመጠቀም ህዝባችንን ተጨማሪ ቀውሶች እንዳይፈጠሩ ለማድረግ አስቀድመን የምንከላከላቸው ወይም ደግሞ አስቀድመን የምናስብባቸው የምናቅዳቸው ስራዎች ስላሉ ከዛ ጋር በተያያዘ የወረዱ አሰራሮችና መመሪያዎች ይኖራሉ። ይሄ ድርጅታዊ አሰራር የተቋማዊ አሰራር ስለሆነ ብዙ ነገሩ በውስጥ የሚዘረዘር ነው እና አጠቃላይ ግን ነጻ የወጡ ቀጠናዎች ስላሉ እነሱን ላይ ስራዎች እንዲሰሩ አንድ፣ ሁለተኛ ነገ በኋላ ጠላት ካለው አቅም አንጻር እየተፈጠሩ ካሉ ክስተቶች አንጻር የተሰጡ ማሳሰቢያዎች ይኖራሉ እና በሰብሳቢው በኩል የተላለፉ መልእክቶች አውዳቸው ግን የሚመስል ነው። አርበኛ ሞገስ፣ ምናልባት ሰሞኑን ካሉት አውደ ውጊያ እንቅስቃሴዎች ጋር በተያያዘ ነው እናንተ ቀጠና ያሉትን አንዳንድ ቪዲዮዎችን እየተመለከትን ነው። አብይ አህመድ የሚኮራራበት ከምንም በላይ ድሮን ታጥቀናል፣ በቴክኖሎጂ ነው ዘመኑ የሚመጥን ዘመኑን የሚዋጅ ውጊያ ነው የምናደርገው፣ አስቀድመን ጦርነት እንዳይከሰት እናደርጋለን፣ ከተከሰተም ግን በአጭር ጊዜ የሚቋጭ ጦርነት እናደርጋለን የሚል ንግግር ባቀረበ ቁጥር የሚመካው ድሮንን ነው። በሲቹዌሽን ሩም ውስጥ ቁጭ ብለን ጠላቶቻችንን እንከታተላለን፣ እያንዳንዷን እንቅስቃሴያቸውን ሲጃራ ሲያጨሱ ጭምር የሚል በትምክት የተናገረውንም የምናስታውሰው ነው። አሁን የምናያቸው ቪዲዮዎች ደግሞ የፋኖ በተለይ በእናንተ ቀጠና የአገዛዙ ሰራዊት ሲንቀሳቀስ የተለያዩ ምሽግ ቦታዎችን ይዞ የሚታይባቸውን የድሮን ቪዲዮዎችን እየተመለከትን ነው። ስለዚህ የእናንተም የመሳሪያ አቅም የእናንተም የትጥቅ ደረጃ ከጊዜ ወደ ጊዜ እያደገ መጥቷል ማለት እንችላለን። ምናልባት ይሄ ብዙ ጉዳዮች ሚስጥራዊ ጉዳዮች ናቸው። ይህን ታጥቀናል ብሎ ለአገዛዙ ግባት እንዳይሆን በማሰብ እነዚህ ጉዳዮች በስራ የሚገለጡ ናቸው እንዳልኩ። ምናልባት ግን ጠላት ጋራ ተገዳዳሪ ብቻም አይደለም ከዛም ማለፍ ያለ ወታደራዊ ዝግጁነት አለን እና ያለን ዝግጅት ያለን ቁርጠኝነት ያለን ወታደራዊ ስራዎች ተደምረው በስራ የሚገለጡ ይሆናል። የአማራ ህዝብ እያደረገ ያለው ትግል ብዙ ለውጦችን ብዙ ክስተቶችን ይዞ ይመጣል እና ይሄ ደግሞ ለዓለም አቀፉ ማህበረሰብ ለኢትዮጵያውያን በስራ የሚገለጥ ነው የሚሆነው። አጠቃላይ ግን በስራ የሚገለጹ ነገሮች ስላሉና ወታደራዊ ሚስጥሮች ስላሉ እዚህ ላይ ብዙ ሀሳብ ባልሰጥ የሚል እምነት አለኝ። እንግዲህ ሰሞኑን በተለያዩ አካባቢዎች ከሚደረጉ ወታደራዊ እንቅስቃሴዎች አንዱ የብልጽግናና የህወሓት ፍጥጫ ነው። በወልቃይት አቅጣጫ ቅዳሜ ዕለት ከበድ ያለ ውጊያ ተደርጎ ከዛ በኋላ አልቀጠለም። ሁኔታዎች ባሉበት ነው የቀሩት። ነገር ግን መጠነ ሰፊ ጦርነት ሊመጣ እንደሚችል ጠቋሚ በሆነ ወታደራዊ እንቅስቃሴ ውስጥ ነው ያለው። እንደው ይህንን ክስተት እንዴት እየተከታተላችሁት ነው የምትገኙት? አጠቃላይ ሁኔታው በቀጠናው እየተደረገ ስላለው እንቅስቃሴ ምን ማለት ይቻላል? አገዛዙ እያቀዳቸው ያሉ ስራዎች አሉ። የተንኮል ስራ ምናልባት በኢትዮጵያ ላይ ጊዜ ተጠቅሞና አጋጣሚ ሆኖ በዚች የተቀደሰች ሀገር አናት ላይ የወጣ ስርዓት ነው። ሁሉም ነገር በአብይ አህመድ ጭንቅላት ወይም አእምሮ የሚሰሩ ስራዎች ሀገሪቱን እያወደሙ ነው የሚገኙት። ከዚህ መካከል አንዱ መገለጫ የሆነው ቀጠናዊ ጦርነት እየወለደ ነው ያለው እና በተለይ አገዛዙ አሁን እያደረገ ያለው እንቅስቃሴ ጦርነቱን ወደ ቀጠናዊ እያሳደገው ነው የሚገኘው። ይሄ
አገዛዝ ያለ ጦርነት ውሎ ማደር የማይችል አብይ አህመድ አእምሮ ከጦርነት ውጭ ስልጣን ላይ መቆየት የማይቻል እንደሆነ አድርጎ የሚያስብ አደገኛ የሆነ አገዛዝ ነው። ጦርነት መጀመር መሰረታዊ ፍላጎቱ ነው። ይሄን ሌላ ጦርነት ለምን ይጀምራል ካል አንደኛ አማራ ላይ ያወጀው ጦርነት እየተሸነፈና የተሸናፊነት ውጤት እያገኘበት ስለሆነ መሸነፉ ካልቀረ ሌላ ጦርነት ለኩሶ መሸነፍ ይፈልጋል። አማራን ለማወዛገብ ይፈልጋል። አማራን ለማከፋፈል ይፈልጋል። በተለይ ደግሞ በወልቃይት አቅጣጫ በኩል የከፈተው ጦርነት አለ። ሙን ነው በነገራችን ላይ አገዛዙ ነው የከፈተው። ለምን ከፈተው ካል የራሱ ፍላጎቶች አሉ። አንዱ ጦርነቱ ቀጠናዊ እንዲሆን የመፈለግ አባዜ ነው። በዛ በኩል ሱዳንን ለመጋበዝ፣ ኤርትራንም ለመጋበዝ፣ ሌሎች ኃይሎችንም ለመጋበዝ ይሆናል። ሁለተኛ በዛ በኩል የጦርነት ግንባር እንዲፈጠርለት ይፈልጋል። በተለይ ደግሞ ሌሎች ኃይሎች አማራን ወረረ በማለት ለማደናገር የሚፈልገው ሁኔታ ስላለ አማራ በዛ በኩል ጦርነት ተከፍቶብሃል እንዲያደርግ መክት ወይ ደግሞ ተባበረኝ ወይ ከጎን የተሰለፍ የሚል ጥሪ ለማስተላለፍ የከፈተው ጦርነት ይኖራል። ሌሎች ፍላጎቶችም ይኖሩታል በነገራችን ላይ እና በዛ በኩል ያን ጦርነት መክፈት የፈለገበት። በአጠቃላይ ግን በዛ በኩል ጦርነት ከፍቶ መሬት ላይ እንደምናረጋግጠው ከፍተኛ ዋጋ ነው የከፈለበት። በዛ በኩል ማን ይምታው ማን ራሱ የሚረጋገጥበት ሁኔታ እንዳለ ሆኖ ግን ዋጋ ከፍሎበታል። በዛ በኩል ያሰለፈው የኢትዮጵያ ወጣት እያለቀ ነው ያለው። ይሄ አገዛዝ በእጁ ደም የጨበጠ ያለ ጦርነት መኖር የማይችል አገዛዝ በሁሉም ቦታ ጦርነት ይለኩሳል። ስለዚህ በዛ በኩል ያተረፈው ነገር የለም ብቻም አይደለም፣ ከዛ በላይ ከባድ ኪሳራ ደርሶበት ብዙውን አስጨፍጭፎ ነገሩ የከሰመበት ሁኔታ አለ እና በአጠቃላይ ግን ተከታታይ ጦርነት እንዲኖር ነበር የሚፈልገው። በዛ በኩል ጦርነቱ ሲቀሰቅስ አንደኛ ነገር በዛ በኩል ተከታታይ ጦርነት እንዲኖር ይፈልጋል። ሁለተኛ እንዳልኩት በዛ በኩል ያሉ የኢትዮጵያ ጎረቤቶች ተሳተፉበት የሚል ነገር ማስነገር ይፈልጋል። ወይም ዘመቱብኝ በዛ በኩል የአማራን ሕዝብ ወረራ ለማድረግ ወልቃይትን ወረሩ ወይ ደግሞ ጎንደርን እንደወረሩ አድርጎ በማስመሰል ፕሮፓጋንዳ በመስራት ሕዝቡን ማወዛገብ ይፈልጋል። በሌላ መልኩ ደግሞ ምናልባት ድል ብሎ ያሰባቸው ነገሮች ይኖራሉ። በዛ በኩል ጦርነት ሲከፍትና ድል ሳይቀናው ኪሳራ ውስጥ ገብቶ በዚህ እናዝናለን። በነገራችን ላይ በዛ በኩል ያለ ኃይል ያደረሰበት ኪሳራ በጣም ከባድ እንደሆነ ነው መሬት ላይ እያረጋገጥን ያለ ነው እና ይሄ የኢትዮጵያ ሕዝብ በደንብ ሊገነዘበው ይገባል። የአማራ ሕዝብ እውነቱን ያውቃል። ማን ጦርነቱን በዛ በኩል የማድረግ ፍላጎት እንዳለው ማንንም ማደናገር አይችልም እና ምናልባትም በጣም ብዙ ማረጋገጫዎች አሉ። እንደ ዛሬ አሚኮ በሚባለው ያገዛዙ ልሳን በአማራ ስም በተሰየመው ያገዛዙ ልሳን ሚዲያ ወጥቶ ከተናገረ በኋላ እና ቃለ መጠይቅ ከሰጠ በኋላ ነው ያን ተከትሎ ነው በዛ በኩል ጦርነቱ የጀመረው እና ነገር ግን ያሰበው አልሆነለትም። በአጠቃላይ በዛ በኩል ያሉ ሌሎች ኃይሎችም ወይም ደግሞ የተነኮሳቸው ሌሎች ኃይሎችም ያንን ግንዛቤ ውስጥ በማስገባት ብዙ ነገሮችን ቶለሬት እንዳደረጉ እናስባለን እና የሆነ ሆኖ ግን አገዛዙ አሻጥር በመስራት ተንኮል በመስራት ወይ ደግሞ ተንኮል የሚለውን በሱ አቅም ተንኮል፣ አሻጥር፣ መጥፎ ተግባር ሁሉ ለሱ አቅም እና ጉልበት እንደሆነ ነው የሚያስበው እና በዛ በኩል የከፈተው ጦርነት ራሱን አገዛዙን ኪሳራ ውስጥ አስገብቶታል። በሌላ መልኩ ደግሞ ሁሉም አማራ የነጣበት ሁኔታ ስላለ ያደናገረው ማህበረሰብ እንደሌለ ማረጋገጫ ነው እና የሆነ ሆኖ ግን እያደረገ ያለው ጦርነት ሀገርን ወደ ጥፋት የሚያመራ ምናልባትም ምስራቅ አፍሪካ ላይ ሊያባራ የማይችል ጦርነት እየቀሰቀሰ ያለበት ሁኔታ ነው ያለው። እሱን በመጣል ቀጠናውም በከፍተኛ የተራዘመ ጦርነት ውስጥ እንዳይገባ እየተሰሩ ያሉ ስራዎች ይኖራሉ። እሱን በሂደት የምናየው ነገር ነው የሚሆነው እና አጠቃላይ ግን ያገዛዙ ፍላጎት ሌላ ጦርነት እያዋለደ መሆኑና ያ ጦርነት ደግሞ በየት በኩል መሆን እንዳለበት እየሰራ ያለበት ሁኔታ ነው ያለው። ነገም ከነገ በኋላ ምናልባት በቀናት ውስጥ ደግሞ የሚያፈነዳው ጦርነት ይኖራል። በሂደት የምናየው ነው የሚሆነው። እንደው አርበኛ ሞገሳ ይሄ ሁኔታ በእርግጥ ከየትኛውም የኢትዮጵያ ኃይሎች ጋር በትብብር የምትሰሩት ስራ ሊኖር እንደሚችል ባለፈውም ሊቀመንበራቸው አርበኛ ዘመነ ካሴ ገልጾታል። ያለቀ የተጠናቀቀ ነገር ሲኖር ወደፊት ይታወቃል የሚል ነገር ነው ያለው። ግን አሁን ባለው አጠቃላይ አብይ አህመድም እናንተን ኮርነር ለማስያዝ እናንተን ጥግ አስይዞ በተለይም ከዚህ ከሚፈጠረው ትብብር ጋር በተያያዘ እናንተን ሚናችሁን እንድትለዩ አሰላለፋችሁን እንድታሳውቁ የሚመስል ጫና ውስጥ እንዳላችሁ ይገባናል። የእናንተ ሚና ወይም አሰላለፍ ምን ሊሆን ይችላል? ይሄ ጦርነት በአንድም ይሁን በሌላ ይመለከታችኋል። በትብብርም ይሁን በተለያዩ ግንኙነቶች በጋራ መስራታችሁ የሚጠበቅ ነውና ሚናችሁና አሰላለፋችሁን እዚህ ላይ ማሳየት ይቻል ይሆን? በመጀመሪያ ደረጃ ትግላችን በባዶ እጃችን ከተነሳን በኋላ በህዝብ አብዮት የተወለደ ትግል ነው። የህዝብ አብዮቱን ተከትሎ ድርጅት ተፈጥሯል። ያ ድርጅት እየሰራቸው ያሉ ፖለቲካዊ ስራዎች ይኖራል። አሁን የጠየቀኝ ጉዳይ ከፖለቲካዊ ስራዎች የሚመደብ ጉዳይ ነው። የፖለቲካ መምሪያ አለ፣ የፖለቲካ ዘርፍ አለ። እሱ ስራውን ይሰራል።
ወታደራዊ ኃይሉ የሚሰራው ስራ እንዳለ ሆኖ የፖለቲካ ዘርፉ የዲፕሎማሲ ስራዎችን ይሰራል፣ የሚዲያ ስራዎችን ይሰራል፣ የአስተዳደራዊ ስራዎችን ይሰራል፣ የመንግስትነት ስራዎችንም ይሰራል እና ድርጅታችን እየሰራቸው ያሉ ስራዎች እንዳሉ ሆኖ በዋናነት እንደ 2-3 ጉዳዮችን ለማንሳት ያህል የመጀመሪያው ነገር በዚህ በፖለቲካ ዘርፍ ውስጥ ወይ ደግሞ በዲፕሎማሲው ያገኘነው ትርፍ ምንድነው ከተባለ ለአማራ ህዝብ ጠላት ይበዛበት ነበር፣ ጠላት ቀንሰን ወዳጅ ማብዛት ችለናል። ይሄ የአማራ ህዝብ ለዘመናት ከበባ ውስጥ ሆኖ ቆይቷል። በጸረ አማራ ትርክት በተፈጠረ የአማራ ጠላትነት ትርክት ይህንን ከበባ በዲፕሎማሲ መስበር ችለናል። ጠቅለል ለማድረግ ያህል አማራ የነበረውን የከበባ ወጥመድ ሰብሯል። መቼ? በፋኖ ትግል፣ መቼ? በአሁን ባለው በዚህ ዘመን በሚታገለው የአማራ ትግል ማለት ነው እና ይሄ መጀመሪያው ነገር ነው በዋናነት። ሁለተኛ በጸረ አማራ ኃይሎች የነበረውን የጄኖሳይድ እንቅስቃሴ ወይም የአማራን የማጥፋት እንቅስቃሴ መቀለበስ ተችሏል። እንዴት? የአማራ ኃይል በመፍጠር ዲፕሎማሲያዊ ስራ በመስራት የአማራ ህዝብ ጉዳይ ፍትሃዊነት በማንጸባረቅ ናሬሽን እንዲስተካከል በማድረግ ደረጃ ብዙ ነገር ተሰርቷል እና እነዚህ መሰረታዊ ጉዳዮች ናቸው። ይህንን ተከትሎ ነው እየተፈጠሩ ያሉ ሁኔታዎች። ስለዚህ እኛ ውጤታችን አንዱ ከዲፕሎማሲና ከፖለቲካ አንጻር ስንለካው የመጀመሪያው ነገር አማራ የነበረውን የከበባ ወጥመድ እየሰበረ ያለበት ጊዜ ነው። ለምን? ጠላቶችን እየቀነሰ ስለሆነ፣ ወዳጅ እያበዛ ስለሆነ። ሁለተኛ በዚህ ወቅት ያለው አማራ በተከተለው ስትራቴጂ በገነባው አቅም ሌሎች ኃይሎች እየፈለጉ ለአጋርነት ወይ ለትብብር ሀሳባችንን ለኢትዮጵያ መዳኛ ወይም ለራሳቸው መዳኛ ጭምር እያደረጉ ያሉበት ሁኔታ አለ። ሌላውና ሶስተኛው መሰረታዊ ጉዳይ የአማራ ፋኖ ትግል 3 ዓመት ባደረገው ጦርነት 3 ዓመት ነው ጦርነት ያደረግነው ከአገዛዙ ጋር። ይሄ አገዛዝ ጋር ጦርነት እያደረግን ባለንበት ወቅት በዚህ 3 ዓመት ውስጥ ወይም በሌላ ህዝቦች ላይ ሊያደርስ የሚችለውና ያቀዳቸው በደሎች ሁሉ ወይም ደግሞ የመከራቸው ያወጣቸው እቅዶች ሀገር የማጥፋት ወይ ደግሞ ህዝብ የማጥፋት አካባቢ የማጥፋት የሆነ ብሔር የማጥፋት እቅዶች ወይም የሆነ ሀገር የማጥፋት እቅዶች እየከሰሙ እኛ ጦርነቱን ተሸክመን ለ3 ዓመት ከቆየም በኋላ ጦርነቱን የጀመርነው ለአማራ ህዝብ ትግል ነው። የአማራ ህዝብ እየታገለ ያለው ጉዳይ ግን ሌሎችን እያዳነ ያለበት የአማራ ፋኖ ይህን ጦርነት መሸከም ባይችል ኖሮ አብይ አህመድ በዚህ 3 ዓመት ውስጥ ከባድ ጉዳት በማንኛውም ላይ ያደርሳል እና ቅድም ካልኩል የጦርነት ፍላጎት የጦርነት አባዜ አንጻር ሀገር አጥፊነት አንጻር ህዝብን የመጨፍጨፍ ፍላጎት አንጻር ብዙ ነገሮች ይከሰቱ ነበርና አቅም አጎልብተን ይህንን ጦርነት መከላከል በማቻላችን አንድ ሌላ ህዝቦች ከጥቃት መዳን ችለዋል። ይሄን ተከትሎ የአማራ ህዝብ ትግልን በበጎ ከማየት ባለፈ የጎሬጥ ያዩን የነበሩ በጠላትነት ያዩን የነበሩ ኃይሎች ወዳጅ ከመሆን ባለፈ እንደ ትልቅ ስኬት መወሰድ ያለበት ነገር ጠላት የምንላቸው የነበሩ ኃይሎች በሙሉ አገዛዙ ላይ ጠላት ሆነው የተነሱበት እየተኮሱ ያሉበት እና ለመተኮስ ጫፍ ላይ ያሉበት ሁኔታ ይሄ ለኛ እንደ ድል የምንቆጥረው ነው። እንዳልኩት ጠቅለል ለማድረግ የመጀመሪያ ለአማራ ህዝብ ጠላት መቀነስ፣ ወዳጅ የማብዛት ዲፕሎማሲውን ሰርተናል። ይህንን አገዛዝ ተባብሮ መጣል እንደሚያስፈልግ እና ኢትዮጵያን ለማስቀጠል ፋኖ ጋር ትብብር መፍጠር ወይም አጋርነት መፍጠር አስፈላጊ እንደሆነ ተረድተው የፋኖን ትግል ፍትሃዊ መሆኑን ከመመስከርና ከመቀበል ባሻገር ፋኖ ጋር መስራት አዋጭ እንደሆነ ለራሳቸው ሁሉና ለሀገር ቀጣይነት አምነው በዚህ ትግል ውስጥ የአማራ ፋኖን የፈለጉበት ሁኔታ አለ። እኛ በዋናነት የራሳችን የፖለቲካ ካልኩሌሽን ይኖራል። ድርጅታችን የራሱ የፖለቲካ አካሄድ አለው። ከዲፕሎማሲ አንጻር ከፖለቲካ አንጻር ምን መስራት እንዳለበት ያውቃልና እኛ ያሰመርናቸው የአማራ ህዝብ የህልውና ጥያቄ የምንላቸው የተዘረዘሩ ጥያቄዎች አሉ። እነሱን በሚመልስ መልኩ አንደኛ፣ ሁለተኛ ሀገሪቱን በሚያስቀጥል መልኩ እና የዚችን ሀገር ከመፍረስ መታደግ የዚችን ሀገር ቀጣይነት በዘላቂነት በሚያረጋግጥ መልኩ እየተሰሩ